ሰላም ሰላም ቤተሰቦች በያላችሁበት የፈጣሪ ሰላም ይድረሳችሁ ያልኩኝ ለቤት አዲስ ሆናችሁ ቤተሰብ ሁኑ እላለሁ። ጠፍቻለሁ። ሰሞኑ በጣም ይቅርታ አድርጉልኝ። ስራ ቢዚ አድርጎኝ ነው ቤተሰቦቼ፣ እናንተን ለመርሳት ፈልጌ አይደለም። እንግዲህ ሰሞኑ በጣም በሚያሳዝን ሁኔታ ሀይሚና ብሩኬ ሌላ ችግር ውስጥ ገብተዋል። እንግዲህ የችግሩ መነሻ የሆነች ሀዩ ነው ስሟ ሀዩ የብሩኬ የመጀመሪያ ፍቅረኛው ነኝ ባይሆናት እንግዲህ ችግር ፈጥራለች። እንግዲህ አርግዣለሁ ብላለች። እርግዝና ተፈጥሯል። አንድ ቀን ነው የተገናኘ ነው እያለ ነው እንግዲህ ብሩኬ። የእውነት ነገሮቹ ግራ ነው የሚያጋቡት። መረጋጋት መቻል አለባቸው። በተለይ ሀይሚና ብሩኬ መጥፎ ውሳኔ ከመወሰናቸው በፊት ለምን ጭቅጭቅ ሲበዛ ወደ መለያየት ነው። በቃ ውሳኔው የመጨረሻው ውሳኔ የሚሆነው መለያየት ነው የሚሆነው። ስለዚህ ይሄ ከማድረጉ በፊት እኔ አንድ ማስተላለፍ የምፈልገው ነገር ለብሩኬ ልጁ እስከሚወለድ ተረጋግቶ ጠብቆ ዲኤንኤ ቢያስመረምረው ባይ ነኝ። ምክንያቱም ልጅቷ እርጉዝ ነኝ ብላለች። እርግዝናው ደግሞ ከአንተ ጋር ነው የአንተ ልጅ ነው ብላለች። አባት እምነት፣ እናት ደግሞ እውነት ነው የሚለው። ስለዚህ ብሩኬ ሌላ ጸብ ውስጥ ከመግባት ሌላ ሰጣ ገባ ውስጥ ከመግባት እውነት ልጅቷ አርግዛ ከሆነ ከብሩኬ ከሆነ ልጁን አስመርምሮ ዲኤንኤ በሰነጠለ ዘመን በአሁኑ ሰዓት እኮ ክርክር የለም። በቃ ብር አለው፣ ባለሀብት ነው። ባለሀብት እንደሆነ ልጁ ታዋቂ እንደሆነ ስላወቀች ነው እንደዚህ ህይወቱ ልትበጠበጥ የመጣችሁ። ሲጀመር የሀይሚና የብሩኬን ህይወት ለመበጥበጥ ነው በቃ ልጅቷን ቆርጣ የተነሳችው። ሀይሚን በጭራሽ ማየት አትፈልግም። ሀይሚ ስታወራ ሁላ ደሟ ነው የሚፈላው። ተመልካቾች አይታችኋት ከሆነ ደግሞ ምንድነው አይንሽን ማየት አልፈልግም አለቻት በድፍረት ማለት ነው። ፍቅረኛዋ እዛ ጋር ቆመዋል አይደለም እና አይንሽን ማየት አልፈልግም ሃይማኖት አቆላምጣ ራሱ አልጠራቻትም። ሃይማኖት ብላ ነው የጠራቻት። እና አንዳንድ ሴቶች ግን ከብር ከእውቅና በላይ ክብር ይበልጣል ይባላል። እና አንዳንዴ ክብር ቢኖረን የእውነት ለራሳችን ለቤተሰባችን ነገ ለምወለደው ልጅ እና አርግዣለሁ ብሎ ሚዲያ ላይ ራሱ መውጣት እኮ ማለት የእውነት ህይወታችን እኮ ይመሰቃቀላል። የእውነት ከሆነም የውሸትም ከሆነ ድራማም ከሆነ አክቲንግም ከሆነ አርግዣለሁ ብሎ በዚህ ደረጃ ከወንድ ልጅ ጋር ሰጣ ገባ ውስጥ መግባት ያውን ፍቅረኛ ካለ ወንድ እንጃ እኔ ምን አይነት አስተሳሰብ እንዳላት አላውቅም። ድራማ ከሆነ ይበቃችኋል ባይነኝ እኔ ማለትም በቃ ተመልካቾች ይቅርታ አድርጉልኝ። የእውነት በቃ ጥሩ ስሜት እየተሰማኝ አይደለም። የሆነ ድራማ እየመሰለኝ ነው። እንዴ ድራማ ካልሆነ ለምንድን ነው ቪዲዮ ደቅ ነው እንደዚህ አይነት ነገር የሚያስተላልፉት? እሺ ሀይሚና ብሩኬ ማለትም ለምንድን ነው በቃ ልጅቷ አንፈልጋትም። ያ ምንድን ነው የብሩኬ የበፊቱ ፍቅረኛ ካልሆነች የእውነት ካላስረገዛት ምናምን ነገር እንደዚህ አይነት ታሪክ ከሌለ ለምንድን ነው ቪዲዮ ላይ የሚያመጧት? ማለት ልጅቷ ታዋቂ እንድትሆን ተፈልጎ ነው? እንደ ሄርሜላ አዲስ ዩቱብ ሊከፍቱላት ፈልገው ነው? ዩቱበር ሊያረጓት ፈልገው ነው? እኔ ምንም ግራ ይገባል። ማለት እውነተኛ ህይወታቸው ከሆነ በዚህ ደረጃ እኮ ሰጣ ገባ ውስጥ መግባት አያስፈልግም። ከሀይሚ ራሱ ፊት ለፊት መገናኘት የለባቸውም። በቃ የብሩኬ ይሄ የብሩኬ ጉዳይ ነው አይደለም። አንድ ሴት ልጅ ለወንድ ልጅ አርግዣለሁ የምትለው ከራሱ ነው መጨረስ ያለባት አይደለም። ሀይሚ ጋር ምን አስመጣት? ወይስ ጓደኞቹ ይሆናሉ በብሩኬና በሀይሚ ፍቅር ቀንተው እዚህ በመድረሳቸው ህይወታቸው ሊበጠብጡ ሊሆን ይችላል። እና ብዙ የምንማራቸው ነገሮች አሉ እዚህ ቪዲዮ ላይ። በቃ ወንድ ልጅ አልፈልግም ካለ በተለይ የመጀመሪያ ፍቅረኛውን በቃ ከቆረጠለት ውስጡ በቃ እስከ መጨረሻ ከቆረጠለት አልፈልግም በአደባባይ ይላል ማለት ነው። እና ሀይሚም ደግሞ መረጋጋት መቻል አለብሽ። ስሜቱ ይገባኛል። እኔ በአንቺ ቦታ ብሆን እንጃ ልጅቷ ምን እንደማደርጋት አላውቅም። ሀይሚ በጣም ትዕግስተኛ ሆናለች። ከዚህም በላይ ፈጣሪ ትዕግስቱን ይጨምርላት። እና አንዳንዴ ወንዶችን ብትሆኑ በስሜት የምታረጉት ነገር ሊኖር ይችላል።
ብሩኬ ተሳስተህ ከሆነ ማለትም ራስህን መርምር ማለት እፈልጋለሁ። ከሀይሚ በቃ እውነትን ለማግኘት ሀይሚ እንድታምነህ የሆነ ማረጋገጫ ያስፈልጋታል ሀይሚ። ምክንያቱም ተጎድታለች ሀይሚ፣ በጣም ስሜቷ ተጎድቷል። ተመልካቾቼ በጣም ማለት ነው እንዴ! እናንተ አስባችሁታል? የወደፊት ባሌ ነው፣ ትዳሬ ነው፣ ህይወቴ ነው፣ ፍቅረኛዬ ነው ብላ ያሰበችው ልጅ በድንገት የሆነች የድሮ ፍቅረኛው መጥታ አርግዣለሁ ስትለው እናንተ ምንድን ነው የሚሰማችሁት? በሀይሚ ቦታ ብትሆኑ በጣም ነው የሚያምነው፣ ልብ ይነካል። ጋሽም ቢሆን በቃ ነገሮችን እንጃ ነገሮች ጋሼ ጋር ባይደርሱ እኔ ደስ ይለኛል የእውነት። በሀይሚን ጉዳይ በናብርሽም አባት እዚህ ሚዲያ ላይ ባይመጡ፣ ምክንያቱም ስንት ባለጌ ሰው አለ፣ ስንት ክብራቸውን ዝቅ የሚያደርግ ተመልካች አለ። ስለዚህ ቤተሰቦቻችን ባናስገባቸው ራሳችን የገባንበት ጉዳይ ራሳችን ብንጨርስና አሁንም ቢሆን ሀይሚና ብሩኬ መለየት የለባቸው። ማድረግ ያለብህ ነገር ብሩኬ ጥግ ድረስ ሄደህ መስዋዕት ከፍለህ አዩ የምትባሏን ነቀርሳ ከህይወታችሁ ማስወጣት መቻል አለብን። በቃ ሀይሚ መንበጥበጥ የለባትም። የእውነት አንተ በሰራኸው ስህተት ወይ አንተ በቃ እቺ ልጅ የአንተ ጉዳይ ናት። ሀዩ ማለት የሀይሚ ጉዳይ አይደለችም። ስለዚህ ልጅቷ ሀይሚ መበጥበጥ የለባትም። ሁለታችሁ እንደ ፍጥርጥራችሁ መጨረስ አለባችሁ። እንዴ ያለቀሰው ሁሉም እኮ እውነተኛ ሰው ነው ማለት አይደለም። ወይ ስላረገዘች ሴት ልጅ ስለሆነች ብቻ ይታዘንልኛል፣ ህዝቡ ያዝንልኛል ብላ ሊሆን ይችላል። ግን ህዝቡ ከእውነት ጋር ነው መጓዝ ያለበት። አዎ ሴት ልጅ ናት፣ ታሳዝናለች። እኛም በእሷ ቦታ ብንሆን ግን እኛ አላየንም። አሁን የማንን ነው ማመን ያለብን? እኛ ራሱ እኮ ተመልካች ራሱ ግራ ገባው። የብሩኬ ነው ማመን ያለብን? የሀዩ የተባለችው ልጅቷ ነው የምታመን ያለባት? ግራ ነው ይገባል። በቃ ተመልካቹ ግራ ገብቶታል። ምኑ መወሰን እንዳለበት ራሱ ግራ ገብቶታል። ስለዚህ እኔ ለአንድና ለመጨረሻ ጊዜ መናገር የምፈልገው ለብሩኬ ከህይወትህ አስወጣት። በቃ ህይወትህ አትበጥብጠው። ለምን ከሀይሚ ራሱ ብትለያይ አንተ ከሌላ ሴት ብትሆን እቺ ልጅ እስከ ህይወትህ መጨረሻ አትፋታህም። ስለዚህ ያለህን ችግር ከራሷ ጋር ጨርስ ማለት እፈልጋለሁ።